ስንቶቻችሁ ስለ ፎሬክስ ትሬዲንግ ታውቃላችሁ? ፎሬክስ ትሬዲንግ ምንድን ነው? በተለይ ጀማሪ ስትሆኑ ፎሬክስ ትሬዲንግ ላይ መጠንቀቅ ያለባችሁ ጉዳዮች የትኞቹ ናቸው? እውነትስ ፎሬክስ ትሬዲንግ ህይወታችሁን ይቀይረዋል? ዛሬ በዚህ ቪዲዮ ስለ ፎሬክስ ትሬዲንግ አጠቃላይ የግንዛቤ ማስጨበጫ ትምህርቶችን እሰጣችኋለሁኝ። ፎሬክስ ትሬዲንግ በተለይ በሀገራችን ኢትዮጵያ በርካቶች የሚጠቀሙበት ህይወታቸውን እየመሩበት ያለ እንዲሁም የተሻለ ላይፍ እየኖሩበት ያለ የቢዝነስ አማራጭ ነው። ፎሬክስ ትሬዲንግ ማለት ፎሬን ኤክስቼንጅ ማለት ነው። ፎሬክስ ትሬዲንግ ወይንም ኤፍኤክስ ተብሎ በጥሮት ቃል ይታወቃል። የሀገራትን ገንዘብ አንዱን በሌላው የመለወጥ ሂደት ነው ፎሬክስ ትሬዲንግ ማለት። ፎሬክስ ትሬዲንግ ማለት የተለያዩ ዶላሮች አሉ፣ እንዲሁም ፓውንድ ሊሆን ይችላል፣ የሌሎችም የን፣ ዩሮ፣ የተለያዩ እስከ ብር ድረስ ያሉ የገንዘብ አይነቶች አሉ። እነዚህን ገንዘቦች አንዱን በሌላው ገንዘብ የመለወጥና የመነገድ ንግድ ነው። ፎሬክስ ትሬዲንግ ማለት ንግድ ነው። እንደ ጥቁር ገበያ በሉት፣ እንደ ጥቁር ገበያ አይነት ንግድ ነው። ታዲያ በዓለማችን ላይ ትልቁ የፋይናንስ ገበያ ስርዓት ቢኖር ፎሬክስ ትሬዲንግ ነው። በዓለማችን ትልቁ የፋይናንስ ገበያ ፎሬክስ ትሬዲንግ ነው። በቀን ከ7 ትሪሊዮን ዶላር በላይ ዝውውር ይደረግበታል። ውሸት አይደለም። በፎሬክስ ትሬዲንግ በቀን 7 ትሪሊዮን ዶላር ዝውውር ይደረጋል። ፎሬክስ ትሬዲንግ ህጋዊ ነው። ፎሬክስ ትሬዲንግ ቁማር አይደለም። ከዚህ ላይ ማወቅ ያለባችሁ ፎሬክስ ትሬዲንግ ቁማር አይደለም፣ ህጋዊ ነው። በቃ ድርጅቶቹ ናቸው ያቋቋሙት። የትርፍ ለንግድ የተቋቋመ ድርጅት ነው። ብዙውን ጊዜ በማህበራዊ ሚዲያ ላይ ቀላል ሀብት ማግኛ ተደርጎ ሊቀርብ ይችላል። ሆኖም ግን ቀላል የሚሆነው ስለ ፎሬክስ ትሬዲንግ እውቀቶች ሲኖሯችሁ ነው። ዛሬ በትንሹም ቢሆን ስለ ፎሬክስ ትሬዲንግ ግልጽ ማብራሪያ ሰጣችኋለሁ። ቻናሉ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ይህንን ቻናል ሰብስክራይብ አድርጉት፣ ለሌሎችም እንዲዳረስ። በጣም ጠቃሚ የሆኑ መረጃዎች የሚቀርቡበት ቻናል ነው። አብራችሁን እስከ መጨረሻው ድረስ ከቆያችሁ ጥሩ ቁም ነገር ታገኙበታላችሁ። ቪዲዮውን ላይክ ማድረግ እንዳትረሱ። ብዙዎች የማይነግሯችሁ ወይም በድብቅ እየሰሩበት ያለ ቢዝነስ ፎሬክስ ትሬዲንግ ነው። በርካቶች ማለት ነው መኪና የገዙበት፣ ቤት የገዙበት፣ ብዙ ነገር ሀብት ንብረት ያፈሩበት በፎሬክስ ትሬዲንግ ነው። ሆኖም ግን ይህንን ስላችሁ ፎሬክስ ትሬዲንግ ላይ ደርሳችሁ ዘላችሁ ግቡና ተለወጡ እያልኋችሁ አይደለም። ፕሮሰሱን እነግራችኋለሁ። ፎሬክስ ትሬዲንግ ላላወቀበት በጣም ከባድ እሳት ነው። ከባድ ነው። በቃ በጣም ከባድ ነው። ላወቀበት ግን ህይወታችሁን የምትቀይሩበት ነው። ላወቀበት ሲባል ምንድን ነው? እውቀት ያስፈልጋል። ፎሬክስ ትሬዲንግ ላይ በደንብ እናየዋለን። በዘርፉ የታወቀ ነገር ቢኖር በብዛት የሚነገረው እውነታ ፎሬክስ ትሬዲንግ ላይ 90% የሚሆኑ አዲስ ጀማሪዎች ገንዘባቸውን ያጣሉ። 90%ቱን የሚያህለውን ገንዘባቸውን በመጀመሪያዎቹ ቀናት ውስጥ ይበላሉ። ምንድነው? ጀማሪ ናቸው። ቢያንስ እንኳን ፎሬክስ ትሬዲንግ መጀመር ካለባችሁ ከጎናችሁ ስለ ፎሬክስ ትሬዲንግ በደንብ የሚያውቅ ተጫውቶ የሚያውቅ ቁማር አይደለም፣ ንግድ ነው። ሱቅ በሉት። ገንዘባችሁን ሱቅ ላይ ያስቀምጣችሁ መገበያየት ነው። ዶላር ትገዛለህ፣ ፓውንድ ትገዛለህ፣ ዩሮ ትገዛለህ፣ ሌሎችንም ትገዛለህ፣ ታስቀምጣለህ። ሲወደድ ትሸጣለህ። እንዴት ነው የምትሸጠው? ራሱን የቻለ ቻርት አለው። ስለ ፎሬክስ ትሬዲንግ በሰፊው ልንማር እንችላለን፣ በሰፊው ማለት ነው። ከዚህ ቪዲዮ ባለፈ ስለዚህ ፎሬክስ ትሬዲንግ ለጀማሪዎች በጣም ከባድ ፈታኝ ነው። ፎሬክስ ትሬዲንግ ማለት ነው። ምክንያቱም በቂ እውቀት፣ ስልጠና፣ በቂ ክህሎት ሊኖራችሁ ይገባል። ወደ ፎሬክስ ትሬዲንግ ስትገቡ እውቀት ከሌላችሁ አትግቡ፣ አልመክራችሁም። ፎሬክስ ትሬዲንግ ላይ ስትገቡ
እውቀት፣ ክህሎት፣ ግንዛቤ ሊኖራችሁ ይገባል። ያንን ደግሞ የምታገኙት ፎሬክስ ትሬዲንግ ከሚሰሩ ከቅርብ ጓደኞቻችሁ መማር ይኖርባችኋል። በብርም ስልጠና አለ። የኦንላይን ኮርስም ሊሆን ይችላል። አሊያም ከኦንላይን ውጭ በአካል መገናኛ የተለያዩ አዲስ አበባ ውስጥ አሉ ትምህርት ቤቶች። እዛ ሄዳችሁ በደንብ መማር ይኖርባችኋል። ስለዚህ ሳትማሩ እንዳትገቡ። ሚስጥሩን ግን እነግራችኋለሁ። ማለትም እየነገርኳችሁ ነው ያለሁት። አሁንም የቀሩትን እነግራችኋለሁ። ብዙ ሰዎች ፎሬክስ ትሬዲንግ ቁማር ይመስላችኋል። ቁማር አይደለም። ይሄ ነው ሚስጥሩ። ፎሬክስ ትሬዲንግ ቁማር አይደለም፣ እንዳትሸወዱ። ፎሬክስ ትሬዲንግ ሲባል ቁማር ይመስላቸውና ብዙዎች በሩቁ ይፈሩታል። ቁማር አይደለም፣ ስልት ነው፣ ጥበብ ነው፣ እውቀት ነው። በእውቀት የምትነግዱት ንግድ ነው። ስለዚህ ቁማር አይደለም። ብዙ ሰዎች እንደ ሎተሪ ወይም እንደ ቁማር ያዩታል። ነገር ግን ይህ ስህተት ነው። ፎሬክስ ትሬዲንግ ማለት ህጋዊ ንግድ ነው። ነገር ትክክለኛው ፎሬክስ ትሬዲንግ በኢኮኖሚ ትንተና፣ በሂሳብ ስሌትና በስነ ልቦና ቁጥጥር ላይ የተመሰረተ ሙያ ነው። አያችሁ፣ ፎሬክስ ትሬዲንግ በስነ ልቦና፣ በሂሳብ ስልት፣ በቀመር የተመሰረተ ቁጥጥር ያለው በጣም ጭንቅላትን የሚጠይቅ ልዩ ሙያ ነው። ፎሬክስ ትሬደር ከሆናችሁ እና መሆን ለምትፈልጉ ካላችሁ ማለት ነው። ያለ ስልጠና ወደ ፎሬክስ ትሬዲንግ መግባት ገንዘባችሁን በእሳት ላይ እንደ መጨመር ይቆጠራል። ልብ ማለት ይኖርባችኋል። ፎሬክስ ትሬዲንግ ዝም ብላችሁ ዘው ብላችሁ እንዳትገቡ። ቅድም እንደነገርኋችሁ ቢያንስ እንኳን ካጠገባችሁ ስለ ፎሬክስ ትሬዲንግ ግንዛቤ የሚያውቅ ተጫውቶ የሚያውቅ ሂንቱ ያለው ካጠገባችሁ ሰው ሊኖር ይገባል። አሊያም ደግሞ በራሳችሁ ተማምናችሁ በቂ እውቀት ስታጠራቅሙና በቂ እውቀት ሲኖራችሁ በራሳችሁ መጀመር ትችላላችሁ። ስትጀምሩ ደግሞ በትንሹ መጀመር። ለምሳሌ ሸቀጣ ሸቀጥ በትንሽ ትጀምራላችሁ። የሆነ ንግድ አይደል? በትንሽ ብር ብቻ መጀመር ትችላላችሁ። እያላችሁ ሁኔታው እየገባችሁ ሲመጣ ደግሞ እያያችሁ ታስተካክሉታላችሁ። ፎሬክስ ትሬዲንግ የስነ ልቦና ጦርነት ነው። ሳይኮሎጂ ዋር ይሉታል። ይህ ትሬዲንግ 20% እውቀት ነው። 20% እውቀት ነው። 80% ደግሞ ስነ ልቦና ነው። አያችሁ፣ ፎሬክስ ትሬዲንግ 20% እውቀት ይኖርሃል። 80% ስነ ልቦና ነው፣ ሳይኮሎጂ ማለት ነው። ኳልኩሌሽን፣ ሂሳብ፣ ቅድም ያልነው ቀመር። ኪሳራ ሲገጥማችሁ መደናገጥ የለባችሁም። ፎሬክስ ትሬዲንግ ላይ ኪሳራ ከገጠማችሁ ከተደናገጣችሁ አለቀላችሁ። ትርፍ ስታገኙ ስግብግብነትን በውስጣችሁ ላይ መያዝ የለባችሁም። ስግብግብነትን መቆጣጠር አለባችሁ፣ ሀብት ስታገኙ ማለት ነው። ፎሬክስ ትሬዲንግ ላይ የሚሰራው እንደዛ ነው። ትልቅ ፈተና ነው ይህ። በጣም ኃይለኛ ብር ስታገኙ ትስገበገባላችሁ። ያ ማለት አሁንም ደግመህ ፎሬክስ ትሬዲንግ ላይ እንደፈለግ ያገኘውን ገንዘብ በትነውና አስበላው ማለት አይደለም። በጥንቃቄ መምራት ይኖርባችኋል። አብዛኛው ሰው ስልቱን በሚገርም ሁኔታ ስሜቱን መቆጣጠር ስለማይችል ነው ፎሬክስ ትሬዲንግ ላይ የሚበላው ወይም የሚከስረው። በዓለም አቀፍ የተደረጉ ጥናቶች እነኚህ ናቸው። ስሜቱን መቆጣጠር አይችልም። ደስታውን መቆጣጠር አይችልም። ሀዘኑን መቆጣጠር አይችልም። ስትከስር ታዝናለህ፣ ስትበላ ትደሰታለህ። ሁለቱንም ማጣጣምና መቆጣጠር ይኖርብሃል። ከተበላህ እንኳን ለቀጣይ እንዴት ማሻሻል እንዳለብህ አእምሮህን ማደራጀትና መገንባት አለብህ እንጂ አንተ መደንገጥና እንትን ማለት የለብህም። አእምሮህን መጉዳት የለብህም። ለቀጣይ ስትራቴጂ ነድፈህ የምታስተካክልበትን መንገድ መቅረጽ ነው ያለብህ። ስለዚህ ስትከስርም ስትደሰትም ስታዝንም አእምሮህን መቆጣጠር ይኖርብሃል ማለት ነው። ሌላኛው ደላሎች አሉ። ጓደኞች አይደሉም ደላሎች። ፎሬክስ ትሬዲንግ ላይ ብሮከር የሚባሉ አሉ፣ ደላሎች አሉ። ለደላሎች ትሸጣለህ። እነዚህ ደላሎች አንድ ማረጋገጥ ያለባቸው ህጋዊ መሆናቸውን በደንብ ማረጋገጥ አለባቸው። ብሮከር የሚባሉት በእነሱ አማካኝነት ነው ገንዘቡን እናንተ ብር ታስገባላችሁ፣ እነሱ ዶላር ይሰጧቸዋል። በዛ መልክ ነው ወደ ባይናንስ ላይ ነው ይህን የምታደርጉት። የባይናንስ አካውንት ትከፍታላችሁ። ባይናንስ አካውንታችሁ ላይ
10 ሺህ ብር ከስትሰጡ የ10 ሺህ ብሩ ወደ ዶላር ተቀይሮ ዶላር ታስቀምጣለህ፣ በዶላር ተነግዳለህ ማለት ነው። ዩሮ ልትገዛ ትችላለህ፣ ፓውንድ ልትገዛ ትችላለህ። ያስቀመጥካትን ውድ ሲሆን መሸጥ ማለት ነው። ኦልሬዲ ፎሬን ኤክስቼንጅ ነው። ፎሬክስ ትሬዲንግ ይህ ነው። በብርህ ብሮከሮች ላይ ትገዛለህ። ዶላር ልትገዛ ትችላለህ። ዶላር ታስቀምጥና ታይና ቻርቶች አሉ፣ ሌሎችም አሉ፣ የሆነ አፖች አሉ። በሌላ ጊዜ እናያቸዋለን። በእነሱ አማካኝነት ቻርት አለ። ከፍ ሲል ዝቅ ሲል ሲወጣ ሲወርድ ባላንስ ሲሆን እሱን ቻርቱን በማየት ትምህርት ያስፈልገዋል። እንዲህ በሃይላይት አይደለም። ሂንቱን ነው የምነግራችሁ። እያያችሁ የምትሰሩበት ነው ማለት እንደተወደደ ስታረጋግጥ ትሸጣለህ። ማለትም ዛሬ ከረከሰ ለምሳሌ ነገ ሊወደድ ይችላል። ዛሬ ከረከሰ ነገም ሊረክስ ይችላል። ዛሬ ከተወደደ ነገ ሊረክስ ይችላል። ምክንያቱም ዶላር በየጊዜው ስለሚቀያየር። ይህንን የዓለም አቀፍ ገበያውን የምታዩበት ደግሞ አፕሊኬሽኖች አሉ፣ አፖች አሉ። ገበያው እንዴት እንደሚቀያየር ፎሬን ኤክስቼንጁን ታዩታላችሁ። በእሱ አማካኝነት ነው የምትነግዱት። ታዲያ የምትነግዱት በብሮከሮች አማካኝነት ነው። ብሮከሮች አሉ ግዴታ። ስለዚህ ብሮከር ማለት ደላሎች ማለት ነው። እነዚህ ደላሎች ደግሞ ገንዘባቸውን ይዘው ቁጭ እንዳይሉ ስትልኩላቸው፣ ስትመነዝሩላቸው ህጋዊ መሆናቸው የተረጋገጠ አድራሻቸው፣ አይፒ አድሬሳቸው የሚታወቅ ሁሉን ነገር ህጋዊ የሆነ መሆኑን ማረጋገጥ ያስፈልጋል። እንዴት ነው የምታረጋግጡት? በሌላ ጊዜ ሌላ ቪዲዮ እሰራላችኋለሁ። አንዳንድ ደላሎች እናንተ ስትከስሩ የሚያተርፉ ሊሆኑ ይችላሉ። እናንተ በመክሰር እነሱ የሚያተርፉ አይነት አሰራር አላቸው፣ ብሮከሮች ማለት ነው። እናንተ ስትከስሩ እነሱ የሚያተርፉ። ስለዚህ እነዚህን ብሮከሮች መለየት ያስፈልጋል፣ እነሱ ጋር ስትዋዋሉ ማለት ነው። ብዙ አይነት አዋዋል ስላለ፣ ስለዚህ ታማኝና እውቅና ያለው ሬጉሌትድ የሆነ ደላላ ወይም ብሮከር መምረጥ ይኖርባቸዋል። ፎሬክስ ትሬዲንግ ላይ ራሳችሁ ብሮከር ከሆናችሁ አቅሙ ካላችሁ ኦኬ ሰየው። አሊያም ደግሞ በጣም የሚታወቅ ብሮከር ካለ እሱም መልካም ነገር ነው። ዋናው ሚስጥሩ የገንዘብ አያያዝ ነው። ደግሞ ሪስክ ማናጅመንት መውሰድ አለባችሁ። ሪስክ ማናጅመንት ቅድም እንዳልኋችሁ ኪሳራ ሲገጥማችሁ መከፋት የለባችሁም፣ መደናገጥ የለባችሁም። ትርፍና ኪሳራችሁን አውቃችሁ ነው መንቀሳቀስ ያለባችሁ። በ2000 ብር ዶላር ገዝቼ ከሆነ 2000 ብር ልበላ እችላለሁ። ግማሽ ይበላ 1000 ብር ነው የምበላ ብዬ ከበላሁ 6000 4000 ልበላ እችላለሁ ብዬ እሱን ሁሉ አስቀድሜ ሂሳብ መስራት አለብኝ። ሂሳቡን አስቀድሜ መስራት አለብኝ። ሪስኬን ሁሉን ነገር መውሰድ አለብኝ መጀመሪያው ላይ ማለት ነው። ስለዚህ ባለሀብቶች የማይነግሯችሁ ትልቁ ሚስጥር ይሄ ነው። ትልቁ ሚስጥር ይሄ ነው፣ የገንዘብ አያያዝ ነው። ባለሀብቶች ብዙ ጊዜ አይነግሯችሁም። ገንዘብ አያያዝ ላይ በጣም ጥንቃቄ ማድረግ ይኖርባችኋል። እንደ ባለሙያ ትሬደር ስትሆኑ በአንድ ውርርድ ወይም ትሬድ ላይ ከተቀላላ ገንዘባችሁ 1% ወይም 2% በላይ ለአደጋ ማጋለጥ የለባቸውም። ገባችሁ? ከምትመድቡት በጀት ላይ 1%፣ 2% እንድትከስሩ አድርጋችሁ ነው ኳልኩሌሽን ማዘዝ ያለባችሁ። አለው እዛው ላይ ኤክስቼንጅ ስታደርጉ ማለት ነው። ኤክስቼንጅ ስታደርጉ ሁሉንም ለማግኘት ሳይሆን ግማሽ ለማቅጣትና ግማሽ ለማግኘት አድርጋችሁ ነው መነገድ ያለባችሁ። ግማሽ ማጣት፣ ግማሽ ማግኘት። ሁሉንም ለማግኘት ስትሉ ሁሉንም ታጣላችሁ፣ ባላንሳችሁን እንዳታጡ ማለት ነው። ትልቁ ኳልኩሌሽን እዚህ ላይ ነው። የ10 ሺህ ብር ዶላር ገዝተህ ከሆነ 20 ሺህ 30 ሺህ አተርፋለሁ ብለህ በሁሉም ስትገዛበት ሁሉንም ልታጣ ትችላለህ። ትርፍህ ግን ያሰብኸው ሀይ ነው። ኤክስቼንጁ ግን ኳልኩሌሽን አድርጎ የሚልክልህ ትርፍህን ይልክልሃል፣ ኪሳራህንም ይልክልሃል፣ ያሳውቃል። ስለዚህ በትንሽ ኪሳራ ትንሽ ገቢ ማግኘት ግልጽ ነው። በትንሽ ኪሳራ ትንሽ ገቢ ማግኘት፣ በትንሽ ኪሳራ ብዙ ገቢ ማግኘት የሚለውን መርህ አትከተሉ። ይህ ይጥላችኋል። ስለዚህ ባላንስ አድርጋችሁ ነው መሄድ ያለባችሁ። ትንሽ መክሰር፣ ትንሽ ማትረፍ፣ ብዙ መክሰር፣ ብዙ ማግኘት የሚል መርህ ከተከተላችሁ ተበላችሁ። ይህንን የሚያደርጉት በጣም ስለ ፎሬክስ ትሬዲንግ ጀንትል የሆኑ አድቫንስድ የሆኑ በጣም ጥልቅ እውቀት ያላቸው ጎበዞች ናቸው። ይህንን ሊያደርጉትና ሊወስኑት የሚችሉ ቢበሉም እንኳን አላቸው፣ ያጠራቀሙት ገንዘብ አለ፣ ኦልሬዲ የበሉበት ነው።
አይቆጫቸውም። እናንተ ጀማሪ ስትሆኑና መካከለኛ ስትሆኑ ግን እንደዚህ አይነት ውሳኔ መወሰን የለባችሁም። በኳልኩሌሽን ነው። 2% ብበላ ወይም 2% ብከስር 4% ባገኝ ብላችሁ ነው መወሰን ያለባችሁ። ትርፋችሁንና ኪሳራችሁን ማመጣጠል ላይ ትኩረት አድርጉ ማለት ነው። ስለዚህ ፐርሰንታችሁን ማስተካከል ኪሳራና ገቢያችሁን ማለት ነው። ስለዚህ ጀማሪ ስትሆኑ በአንድ ጊዜ ለመበልጸግ እንዳትሞክሩ። በአንድ ጊዜ ለመበልጸግ ስትሞክሩ ነው ገንዘባችሁን በአንድ ጊዜ ትሬዲንግ ላይ መድባችሁ ዜሮ የምትሆኑት። ጥንቃቄ አድርጉ። ትልቅ ሚስጥር ነው እየነገርኋችሁ ያለሁት፣ ብዙዎች አይነግሯችሁም። እውነቴን እንደምላችሁ ፎሬክስ ትሬዲንግ ላይ በአንድ ጊዜ ለመበልጸግ እንዳትሮጡ። እየለመዳችሁት በትንሽ ባላንስ በትንሽ ካፒታል ትንሽ ገቢ እያገኛችሁ መሄድ ነው ያለባችሁ እንጂ ባንዴ ብው ብላችሁ ብዙ ገንዘብ ለማግኘት ስትሉ ትበላላችሁ። በትንሽ ኪሳራ ትንሽ ትርፍ፣ አሊያም ደግሞ ትንሽ ትርፍ ብቻ ሁልጊዜ በትንሽ እየበቃ እያላችሁ ነው መልመድ ያለባችሁ። እያለ ራሱ እየለመዳችሁ ትሄዳላችሁ ማለት ነው። ሌላኛው ሳልነግራችሁ ማላልፈው ነገር እዚህ ላይ ማለት ነው ዲሞ የሚባል አለ። ዲሞ አካውንት ጀምሩ። ዲሞ አካውንት መክፈት ይኖርባችኋል። ዲሞ አካውንት ላይ መለማመጃ አለ፣ ጀማሪ ከሆናችሁ ማለት ነው። ዲሞ የሚባል አካውንት አለ። ዲሞ ላይ እውነተኛ ገንዘብ ከመክፈላችሁ በፊት በነፃ የምትለማመዱበት አካውንት ነው። ነፃ ነው፣ ዲሞ አካውንት ነው። እሱን ትለማመዳላችሁ በነፃ ማለት ነው። እሱን ትለማመዳላችሁ። ቢያንስ ለ3 ወራት በዲሞ አካውንት ትርፋማ መሆን አለባችሁ። ለ3 ወራት እየነገርኋችሁ ነው። ለ3 ወራት ያክል በዲሞ አካውንት ትርፋማ መሆን አለባችሁ። ይህን ካልቻላችሁ እውነተኛ ገንዘብ ስታስገቡ የመክሰር እድላችሁ 100% ነው። ግልጽ ነው። ዲሞ አካውንት የሚባል አለ ባይናንስ ላይ ማለት ነው። ስለዚህ በዚህ አማካኝነት ነው መስራት ያለባችሁ። ዲሞ አካውንት መክፈት ይኖርባችኋል። ጀማሪ ከሆናችሁ በዲሞ አካውንት ተለማመዱ። ኮምፓውንድ ኢንተረስት የሚባል ሜትድ ተጠቀሙ። ፎሬክስ በአንድ ቀን ሀብታም የሚያደርግ አስማት አይደለም። ፎሬክስ ይልቁንም በየቀኑ ወይም በየሳምንቱ ጥቂት ፐርሰንት ለምሳሌ ከ1 እስከ 5% በማትረፍ በጊዜ ሂደት ትልቅ ገንዘብ የመገንቢያ መንገድ ነው። ፎሬክስ ትሬዲንግ የሚከፍሏችሁን እንግዲህ ኢንተርኔት ላይ ይህንን ብልሃት ግዙኝና በአንድ ጀንበር ሚሊዮነር ሁኑ የሚል አጭበርባሪዎች ሊኖሩ ይችላሉ። ማለት ገንዘብ ክፈሉኝና ኮርሶችን ላስጠናችሁ ነው እያሏችሁ ያሉት። ስለ ፎሬክስ ትሬዲንግ ይህን ያህል ገንዘብ ክፈሉኝና ሚስጥሩ ልንገርህ ይላል። እሱ አይደለም። ቴክኒክ ብቻ የተወሰነ እወቅ እንጂ እየነገርሁ ያለው ነገር ብቻ ብዙ ነገር ያስተምራችኋል። ስለዚህ አጓጉል እናስተምራለን ከሚሉ አጭበርባሪዎችም ራሳችሁን መጠበቅ ይኖርባችኋል። ምክንያቱም አብዛኛው መሰረታዊ እውቀት በዩቲዩብ እና በነጻ ድረገጾች ላይ ስለሚገኝ አንድ ድረገጽ አለች። እሷንም እነግራችኋለሁ በሌላ ጊዜ። እሷን ድረገጽ እነግራችኋለሁ። እዛ ላይ መማር ትችላላችሁ። የሚያስፈልጓችሁ መሳሪያዎች መተግበሪያ ሜታ ትሬደር 4 እና ወይም ሜታ ትሬደር 5 የሚባሉ ትሬዲንግ ቪው የሚባሉ ለትርፍ ማያችሁና ለኤክስቼንጅ ማያችሁ ለትንተናችሁ የሚረዷችሁ ናቸው። ሜታ ትሬደር 4 እንዲሁም ሜታ ትሬደር 5 የሚባሉ አፕሊኬሽኖች አሉ። እነሱን አውርዷቸው። ሜታ ትሬደር 5 እና ሜታ ትሬደር 4 የሚባሉ አሉ። ሜታ ትሬደር 5፣ ሜታ ትሬደር 4 አፕሊኬሽኖች ናቸው። ፕሌይ ስቶር ላይ ያሉ እነዚህን አውርዷቸው። በእነዚህ ነው የምትለማመዱባቸው። ዲሞም አካውንት ከፍታችሁ የምትለማመዱባቸው በእነዚህ ነው። የኢኮኖሚ መቆጣጠሪያ ኢኮኖሚክ ካላንደር አለ። የሀገራት የኢኮኖሚ ዜና መቼ እንደሚወጣ ለማወቅ ለምሳሌ investing.com የሚል አለ። ይህንን መከታተል ትችላላችሁ። investing.com ከተለያዩ የሀገራት ገንዘቦች ጋር አይደል የምትገበያዩት። ስለዚህ ከተለያዩ የሀገራት ገንዘብ ጋር ስትገበያዩ
የኢኮኖሚ ዜናዎች የሚሰራጩበት investing.com የሚባል ድረገጽ አለ። እሱንም መከታተል ትችላላችሁ። በቀጣይም እኔም እዚህ ላይም ዲስክሪፕሽን ቦክስ ላይም አስቀምጬላችኋለሁ። እሱ ላይ መመልከት ትችላላችሁ። በፎሬክስ ትሬዲንግ ውስጥ የሚከተለው ቀመር ወሳኝ ነው። ሪስክ ሪቪው ሬሾ እኩል ነው 1/2። ይህንን ቀመር ተከተሉ። ይህ ማለት $10 ለማግኘት $5 ለአደጋ ታጋለጣለህ ማለት ነው። 1/2 ያልኳችሁ $10 ለማግኘት $5 ለአደጋ ታጋለጣለህ። አያችሁ፣ ቅድም ያልኳችሁ ነው። በዚህ ስሌት 50 ጊዜ እንኳን ብትሸነፍ በስተመጨረሻ ትርፋማ ትሆናለህ። ግማሽ ታተርፋለህ፣ ግማሽ ትበላለህ። በዚህ ረገድ ነው መጓዝ ያለባችሁ። በነፃ የምትማሩባቸው ለፎሬክስ ትሬዲንግ መማሪያነት የሚያገለግሉ ጥሩ አፕሊኬሽኖች ወይም እንትኖች አሉ፣ ድረገጾች አሉ። እሱን በሌላ ጊዜ ሰፋ ስለሚል ነው ሰራላችኋለሁ። ታማኝ ደላላ ወይም ብሮከር ምረጡ። ደላላ ማለት እናንተን ከገበያው ጋር የሚያገናኝ ድርጅት ነው። ስለዚህ ደላላ ስትመርጡ 3 ነገሮችን መምረጥ ይኖርባችኋል። እውቅና ያለው መሆኑን፣ ዩኬ፣ አውስትራሊያ፣ ሌሎችም አገራቶች ባሉ ተቋማት ቁጥጥር የሚደረግበት መሆኑን አረጋግጡ። በአውስትራሊያና በዩኬ በብዛት ቁጥጥር መደረጉን እነዚህ ሰዎች ናቸው የሚቆጣጠሩት። አውስትራሊያና እንግሊዞች ይቆጣጠሩታል። ወይም CYSEC ሳይፕረስ የሚባሉ ተቋማቶች አሉ። በእነዚህ ተቋማት ቁጥጥር ውስጥ መሆኑን ማረጋገጥ ይኖርባቸዋል ማለት ነው። የእንግሊዙ FCA ይሰኛል። የአውስትራሊያው SASIC ይሰኛል። በእነዚህ ቁጥጥር ውስጥ ነው ያለ ፎሬክስ ትሬዲንግ ብሮከሮቹ ማለት ነው። እነዚህ ብሮከሮች ህጋዊ መሆናቸው የሚታወቀው በእነዚህ ተቋማት ቁጥጥር ውስጥ መሆናቸውን ነው። ይህንን ማረጋገጥ ይኖርባቸዋል። ዝቅተኛ መሆኑን ደላላው ከእያንዳንዱ ትሬደር ላይ የሚቆርጠው ኮሚሽን አነስተኛ መሆን ይኖርበታል። ይህንንም እናንተም ኮሚሽን ማግኘት ስላለባችሁ እሱንም ማወቅ ይኖርባችኋል። ምክንያቱም ብሮከሩ እኩል ነው የምትካፈሉት። የተወሰነ ፐርሰንት ለሱ ትሰጡታላችሁ፣ እናንተ ደግሞ ትወስዳላችሁ ማለት ነው። እሱንም በፐርሰንት ትገበያያላችሁ ማለት ነው። ዊዝድራል ገንዘብ ስታወጡ ያተረፋችሁትን ገንዘብ በቀላሉ የምታወጡበት መንገድ መኖር አለበት። ለምሳሌ ባንክ፣ ባይናንስ፣ ክሪፕቶ፣ ኢዋሌት የሚሰኙ የመገበያ ኤክስቼንጅ እንትኖች ትሬደሮች መኖር ይኖርባቸዋል። ባንክ፣ ባይናንስ እነዚህ ካሉ ምርጥ ናቸው። ስለዚህ በእነዚህ መገበያየትም መኖራቸውን ማወቅ ይኖርባቸዋል። ሪስክ ማኔጅመንት ውሰዱ። ዋናው ቁልፍ ነገር ነው። ዲሞ አካውንት ይኖራችሁ። ሜታ ትሬደር 5 እና ሜታ ትሬደር 4 ደግሞ ይኖራችሁ። ትሬደር ቪው የሚሰኝ ትሬደር ቪው የሚባልም አፕሊኬሽን አለ። እሱንም አውርዱት፣ ትሬደር ቪው። በቀጣይ አፕሊኬሽኖችን ሁሉ ሰብስቤ ስለ ፎሬክስ ትሬዲንግ ይህንን ካልኳችሁ በቀጣይ ፎሬክስ ትሬዲንግ በነፃ የምትማሩባቸውን ጥሩ የሚባሉ በነፃ የምትማሩባቸውን እናንተን እውቀት የሚያስይዟችሁን ወሳኝ የሚባሉ ድረገጾችን እነግራችኋለሁኝ። የተረጋገጡ ህጋዊ የሆኑ የምትማሩባቸው በነፃ እውቀት የምታገኙባቸው 1 ወር 2 ወር ተምራችሁ ገንዘብን ከምትከፍሉ በነፃ ተምራችሁ ቀጥታ ወደ ስራ የምትገቡባቸው ድረገጾች አሉ። በእነዚህ የገባችሁ የምትማሩባቸውን ድረገጾች እነግራችኋለሁ በቀጣይ። የዛሬ ቪዲዮአችን ይህን ይመስላል። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ ቪዲዮዎቹን ሁሉ ለሌሎችም አጋሩ እባካችሁን ስለጠይቃችኋለሁ። ጥሩ ጊዜ ተመኘውላችሁ። ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ፣ እመልሳለሁ። ጥያቄያችሁን ሁሉ እመለከታለሁ። ባይ ባይ። ሰላም ሁኑልኝ።